ሁላችንንም ያሳዘነ ሁላችንንም ልባችንን ያደማ አንድ የበቀድሞው የአፍሪካ አንድነት ድርጅት ተብሎ ሲመሰረት ኢትዮጵያ መስራች ሆና በተለይ የኢትዮጵያ የአማሮቹ ልጆች ዲፕሎማቶች እንዴት አድርገው ይሄንን ድርጅት እንደመሰረቱት የምናውቀው ታሪክ ነውና እንደ መግቢያ እስቲ የአፍሪካ ህብረት የተመሰረተው በአፄ ኃይለ ሥላሴና በሌሎች የፓን አፍሪካ ቀንቃኝ ጥቁር ጀግኖች ነው። የአፍሪካ ህብረት ስሙ ሲነሳ በራሱ የአባቶቻችን ሌጋሲ በመሆኑ ከማንም በላይ የባለቤትነት ስሜት ስለሚሰማን ነው። ይሄንን ዛሬ አፍሪካ ህብረት ያደረገው ነገር በጣም ያሳዘነንና ያሳፈረን። ይሄ ስሜት ከመሰማቱ ቀጥሎ ደግሞ የአፍሪካ ህብረት የታሪካችን አካል ነው። እንደ ሀገር የኢትዮጵያ እንደ ህዝብ ደግሞ እንደ ነገድ የአማራ ህዝብ የታሪክ አካል ነው። ምክንያቱም ይሄንን የአፍሪካ ህብረትን የመሰረቱ አፍሪካነርስ የተባሉት እነ ትልልቆቹ በዓለም ላይ የተደነቁት ዲፕሎማቶች በሀገሪቱ ውስጥ እስከ ውጭ ጉዳይ ሚኒስትርነት የደረሱት ከተማ ይፍሩ እና ጸሐፊ ትእዛዝ አክሊሉ ሀብተወልድ የመሰረቱት ድርጅት ነውና በጣም ነው ያዘነው። በዚህ የሚያሳዝነው በዚህም እኛ ኢትዮጵያውያን በተለይም አማራውያን ቀደምት መሪዎቻችን የፓን አፍሪካ ሐሳብ አመንጭና የአፍሪካ አንድነት መስራቾች ልጆች በመሆናችን የተለየ ኩራት ይሰማናል። ምክንያቱም ይሄ ደስታ፣ ይሄ ኩራት፣ ይሄ ትልቅነት የሚሰማን ሀገር ዛሬ ከሚሳደድባት መቆሚያ ምድር ካጣባት ከኢትዮጵያ ሀገር ባለፈ አፍሪካን እንዴት አድርገው የሰሩ ካሮች እንደሆኑ የምናሳይበት በመሆኑ ነው። በመሆኑም የአፍሪካ ህብረት የተመሰረተበትን ዓላማ ሳይስት ለሚያደርገው አህጉራዊ እንቅስቃሴ ከፍተኛ አክብሮት አለን። ይሁን እንጂ የአፍሪካ ህብረት ከኢጋድ ጋር በመተባበር በቅርቡ የሰራው ሀፍረተ ቢስና የአፍሪካ ህብረትን የማይመጥን የህብረቱን ድርጅቱን የማይመጥን አሳፋሪ ድርጊት ከቶውንም ይቅር የማይባል የህብረቱ ታሪካዊ ስህተት ነው። በዚህ የአፍሪካ ህብረት ድርጅት ላይ ደግሞ በእኛ ላይ የማይጠፋ ጥቁር ጠባሳ እየጣለ ሁኔታ ነው የተፈጠረው። እንደሚታወቀው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ ቀደም ሲል በስዩም መስፍን በኩል የወያኔ መጠቀሚያ ጥቅም ማስጠበቂያ እንዲሆን የተመሰረተ፣ አሁን ደግሞ ተረኛው የኦህዴድ ኃይል በወርቅነህ ገበየሁ በኩል የኩሽ ኢምፓየር ገነባበታለሁ በሚል ለራሱ የፖለቲካ ዓላማ እየተጠቀመበት ይገኛል። እዚህ ላይ ማናችንም ብዥታ የለብንም። በእርግጠኝነት ሁላችንም በአንድ ቃል የምንስማማበት ነገር ነው። ምክንያቱም ኢጋድ የተመሰረተው በወቅቱ ስልጣን ላይ የነበሩት የህወሓት ሰዎች የራሳቸውን ጥቅም ማስጠበቂያ እዛ አካባቢ እነሱ የሚፈልጉትን ነገር ለማድረጊያ ነው። አሁን ደግሞ ተረኞቹ ተረክበው ይሄንኑ ነው የሚያደርጉት። እናም ይሄ የተረኞች መጠቀሚያ የሆነ ድርጅት የአፍሪካ ህብረት ጭምር እዚህ የአፍሪካ ህብረትንም ይዞት እዚህ ስህተት ውስጥ ገብቶ የአንድ ግለሰብን ፊርማ ወስዶ የአማራ ህዝብ ብሎ መላ ኢትዮጵያ ተስፋ የጣለበትን እንደ ትልቅ ድርጅት ስም በመጥቀስ ድርድር ተደረገ ብሎ ማለት ይሄንን ድርድር ተደረገ ብሎ ማለት መጀመሪያ አፍሪካዊነትን መካድ። ምክንያቱም ይሄ ግለሰብ እነሱ ጠርተው ተፈራረምን የአማራ ህዝባዊ ፋኖ ህዝባዊ ድርጅትን ጋር ተፈራረምን ብለው ያሉት ግለሰብ ድርጅቱ ከሳምንታት በፊት በይፋ በመግለጫ ከአባልነቱም ከስራ ኃላፊነቱም ያነሳው ሰው ነው። ይሄንን ሁላችንም የምናውቀው ነው። ስለዚህ እንዴት አድርገ የክህደቱ መጀመሪያ እሱ ጋር ይጀምራል። እንደዚህ አድርጎ በአማራ ህዝብ ስም የተደራጀው ድርጅት ከድርጅት አባልነቱም ከስራ አመራሩም አንስቼዋለሁ ያለውን ሰው ኢጋድና የአፍሪካ ህብረት አምጥተው በአማራ ፋኖ ህዝባዊ ድርጅት ስም ለሰላም ተፈራርመናል ሲሉን ይሄ የሚያሳየው በእውነት ትልቅ ክህደት በአጠቃላይ አፍሪካ ህብረትን ጨምሮ በጉዳዩ ላይ ተሳተፉ የተባሉት አካላት የካዱት እንደ ሀገር ኢትዮጵያን ነው። እንደ ህዝብ መላ ኢትዮጵያውያንን በተለይ የአፍሪካ ነጻነት ቀንዲል የሆነውን የአማራን ህዝብ ነው የካዱት። የሚፈሰው ደም የሚፈናቀለው አማራ ሆዷ እየተቀደደ ጽንስ ከሆዷ የሚወጣው እናት ለአምስት ለስድስት ለመናገር የሚቀፍ የተደፈረች ግፍ የሚፈጽማት የአማራ እናት ወይም ሴት እህት ልጅ የነኝህን ሁሉ ግፍ ክዶ የአፍሪካ ህብረት እንደዚህ አይነቱን አሳፋሪና አስነዋሪ ድርጊት ሰርቷል። ከአንድ የካደ ሰው ጋር በድርጅቱ ውስጥ እንኳን አክቲቭ ሆኖ ስራ የሚሰራ ሳይሆን ድርጅቱ እንዳልኩት ከስራ ያገደው ከአባልነት ካገደው ሰው ጋር ተገናኝቶ በመጀመሪያ ደረጃ ድርጅት ግለሰብ ነው ወይ? አንድ ግለሰብ ድርጅት መሆን ይችላል ወይ? እኔ አንዳንድ ጊዜ እንደዚህ አይነት ነገሮች ሲደረጉ የኛንስ የመገንዘብ ደረጃ በምን ያህል ነው የሚመዝኑት? ህዝብ አሁን እንደዚህ ብለን ያልነው ህዝብ
ምን ይለናል? ወይስ በእነሱ አስተሳሰብ ልክ ነው የሚመዝኑን ብዬ በጣም አዝናለሁ። ድርጅትና ግለሰብን የማይለይ አንድ ህፃን ልጅ እንደው እድሜው 7 ዓመት 8 ዓመት የሆነ እንኳን ሊመልሰው የሚችለውን ነገር እነሱ ይዘው መጥተው እንደዚህ የሰላም ፊርማ ተፈራርመናል ብለው ያለውን አገዛዝ ይሄንን የወሮ በላ የጭካኔ ጥግን የሚያሳይ አገዛዝ ያንን የወሮ በላ ስብስብ እንደዚህ አይነት ድጋፍ በመስጠት አፍሪካ ህብረትን እዛ ጋር በማግኘታችን በእውነት በጣም ያሳዝናል። የአፍሪካ ህብረት ሲመሰረት አሁን ካልናቸው በወቅቱ የውጭ ጉዳይ ሚኒስትር ከነበሩት ከአፍሪካ ማናቸው ከተማ ይፍሩ ባልተናነሰ ጸሐፊ ትእዛዝ አክሊሉ ሀብተወልድ ከአፍሪካ ህብረት ጋር በደማቁ ስማቸው የሚነሳው ሁላችንም እንደምናውቀው ወደ ጸሐፊ ትእዛዝ አክሊሉ ሀብተወልድ ከኢትዮጵያ ለመጀመሪያ ለትምህርት የተላኩት ወደ ግብጽ ነው። በግብጽ በሄዱ ጊዜ የተማሩበት ትምህርት ቤት የፈረንሳይኛ ትምህርት ቤት ነበረ። ፈረንሳይኛ ቋንቋን በደንብ አቀላጥፈው የሚናገሩ ከዛ በኋላም ከግብጽ በኋላ ወደ ፈረንሳይ ሀገር ያሉ ትልልቅ ተቋማት ትምህርት ሄደው ሲማሩ ባለቤታቸውም ፈረንሳዊት እንደነበሩ ታሪካቸው ሁሉ ይናገራልና ይሄንን ተጠቅመው ጸሐፊ ትእዛዝ አክሊሉ ሀብተወልድ ቀኝ ገዢዎቹ አፍሪካ መቼም አንድ እንዳትሆን በጣም አበክረው ይሰሩ ስለነበረ አፍሪካን የእንግሊዝ ቀኝና የፈረንሳይ ቀኝ ብለው ወደ ምዕራብ አፍሪካ ያሉትን ፍራንኮፎን ወይም የፈረንሳይኛ ተናጋሪ ወደዚህ ከመካከለኛው አፍሪካ ሴንትራል አፍሪካ ከሚባለው ደግሞ ወደ ኢስት አፍሪካ ያለውን የቀኝ በማለት አንግሎፎን ብለው አንድ እንዳይሆኑ በቋንቋ ላይ አይታዋቸው ነበር። ይሄንን በቋንቋ ቀኝ ገዢዎቹ አውሮፓውያኑ የሰሩትን ልዩነት ያጠፉት ጸሐፊ ትእዛዝ አክሊሉ ሀብተወልድ የሸዋ የተጉለቱ የቡልጋው አማራ ናቸው። ስለዚህ ነው በጣም የምንኮራባቸው ባደረጉት ነገር ሁሉ ሁሌም እንድደሰትባቸውና ይሄ እንደዚህ የቆጨን ያንገበገበን እነኚህ ለኢትዮጵያ አይደለም ለአፍሪካ የተረፉ በጣም ጃይንት የሆኑ በዓለም ታሪካቸው የሚነገር የአማራ ልጆች ዲፕሎማቶች የሰሩት ድርጅት ዛሬ መጥቶ በአማራ ህዝብ በአማራ ልጆች ደም ላይ በአማራ እናቶች ቁስል ላይ ጨው መነስነ እንደዚህ አይነቱን የሚያንገበግብ ነገር ስላደረገ ዛሬ ይሄ ድርጅት ያደረገውን ስህተት በዚህ ደረጃ የምንገልጽበት ሆኗል። አንድ ድርጅት እንደ ድርጅት ካየነው ይሄ እንደ ህዝብ መላ ቀደም እንዳልኩት መላ ኢትዮጵያውያንን የካደ ነው። በተለይም የነጻነት ቀንዲል የሆነውን የአማራ ህዝብን የካደ ነው። እንደ ድርጅት ካየነውም አፋሕድንና መላ ሰራዊቱን የካደ ነው። በትልቅ ታሪክ የካዱት ግን ነጻነትን የካደው የአፍሪካ ህብረት አሁን ነጻነትን ያደው ምክንያቱም ትላንት ለአፍሪካውያን ነጻ ስለወጡ ከቀኝ ግዛት አፍሪካን ነጻ በመውጣት ብዙ ተሳትፎ የነበራት ሀገር ኢትዮጵያ መስራች ሆና የሐሳብ አመንጭ ሆና የመጀመሪያ አባል ሆና የመሰረተችው የአፍሪካ ህብረት ዛሬ ለነጻነታቸው የሚዋደቁ በ21ኛው ክፍለ ዘመን የዘር መጥፋት አዋጅ የታወጀበትን ህዝብ ለነጻነቱ የሚዋደቁ ልጆቹን የመሰረቱትን ድርጅትና ያንን ነጻነትን የካደው በዚህ አሳፋሪ ስራ ነተች በአብይ አህመድና በሽመልስ አማካኝነት የሚመራው የዘር የማጥፋት ወንጀል በሚቻለው ሁሉ ለማስቆምና የአማራም ብሎም የኢትዮጵያን ህዝብ ነጻነት ለማወጅ የሚደረግ የነጻነት ትግልን በሰርጎ ገቦች አማካኝነት በተሰራ ሴራ ተባባሪ በመሆናቸው ነጻነትን ክደውታል። ይህ በአህጉሩ ታሪክ አሳፋሪ ሆኖ ተመዝግቦ ይኖራል። በመሆኑም ይህ አሳፋሪ ድርጊት በአስቸኳይ ታርሞ እርምጃ እንዲወሰድ ሁላችንም ከአፍሪካ ሀገራት ዲፕሎማሲ ማህበራትና መሪዎች ጋር በመገናኘት ራሱን ህብረቱን በቀጥታ በማነጋገር የማስተካከል ውስጥ ሁሉም ርብርብ ማድረግ አለበት። ይሄንን ነው ዛሬ በደንብ አጥብቄ አስምሬ መናገር የምፈልገው። እኛ እንደ ዜግነትም ኢትዮጵያውያን እንደ ነገድ ግን በተለይ አማሮች አንድ አይደለም ሁለት ጊዜ ነው የተካደነው። እንደ ሀገር የአፍሪካ ህብረት መስራች የሆነችው ዲፕሎማቶቿ ሮጠው ከላይታች ጸሐፊ ትእዛዝ አክሊሉ ሀብተወልድ ምዕራብ አፍሪካ ሀገራትን ሰዎች መሪዎች ለማናገር ሲሄዱ በራሳቸው ትኬት እየቆረጡ እየሄዱ የሰሩትን ስራ ሲመለሱ ነበር አባባጃን ወይ ለንጉሱ ሪፖርት የሚያደርጉት ሄደው ይሄን ነው እዚህ ደረጃ እንደራሳቸው ጉዳይ አድርገው የመሰረቱትን የአፍሪካ ህብረት አንድ ያደረጉትን አፍሪካ ለነጻነት ለአፍሪካ ህዝቦች ነጻነት ተምሳሌት የሆነውን የአማራ ህዝብ የካደ ስለሆነ ሁላችንም በመናገኘው መንገድ በማንኛውም በኩል የአፍሪካ ህብረትን ችላ ማለትና መተው የለብንም፣ መጠየቅ አለብን። እንደዚህ አይነቱ ነገር እኛም ዝም ካለን እኛ ራሳችን በአማራው ህዝብ ደም ላይ የሚቆመረውን ቁማር የሚሰራውን ስራ ተባባሪዎች ነን ማለት ነው። ከፍ ሲልም በኢትዮጵያ ህዝብ ላይ የሚደረገው ነገር ግን አሁን በደንብ አትኩረን ማለት ያለብን የአፍሪካ ህብረትና ኢጋድ የአማራ ፋኖ ህዝባዊ ድርጅት ጋር ተፈራረምን አንድ ግለሰብ ይዘው ስላሉ
በደንብ የምናገረው ስለ አማራነታችን ነው። የተካደው አማራነታችን ነው። የተካደው ነፃነት ነው። የተካደው እንደ ሀገር ኢትዮጵያ ነች። እንደ ድርጅት የአፍሪካ ህብረት ድርጅት መስራች በሆነችው ኢትዮጵያ ላይ ትላንት አፍሪካነርስ የተባሉ ልጆቿ ሮጠው ከላይታች በመሰረቱት ድርጅት ላይ እንደዚህ አይነቱን ክህደት ሲሰራ ሁላችንም በምናገኘው መንገድ በየምንኖርበት ሀገር ያሉ የአፍሪካ እንደ ዲፕሎማቶችን እያገኘን ይሄንን አስነዋሪና አሳፋሪ ስራ የአፍሪካ ህብረት እንደ ህዝብ የአማራን ህዝብ ይቅርታ እንዲጠይቅ እንደ ሀገር ኢትዮጵያውያንን ይቅርታ እንዲጠይቅ ግፊት እናድርግ። እዚህ ላይ እንስራላለሁ። ስለተሰጠኝ ሰዓት በጣም አመሰግናለሁ።